ሴቶች ህጻናትና ወጣቶች የጤና ስርዓት ለማሻሻል እየተሰራ መሆኑን የጤና ሚኒስቴር አስታወቀ። መንግስት የጤናውን ስርዓት ለማዘመን የሚሰሩ ስራዎች ውጤታማ እንዲሆኑ አጋር አካላት የራሳቸውን ሚና መወጣት እንዳለባቸው አንስቷል። የጤና ሚኒስቴር በጤናው ሴክተር ከሚሰሩ አጋር አካላት ጋር የጤናው ዘርፍ ፋይናንስ ተጠቃሚነትን ለማረጋገጥ ያለመ መድረክ አዘጋጅቷል። መድረኩን እየተከታተለች የምትገኘው ባልደረባችን ዙፋን አምባቸው በቀጥታ መስመር ላይ አግኝተናታል። ከሷ ጋራ አጠር ያለ ቆይታ አደርጋለሁ። ዙፋን እንደምን ውለሻል? በምትገኝበት መድረክ ላይ ምን ዋና ጉዳዮች ተነሱ? አመሰግናለሁ በረከት። ቀደም ብለህ አንተም ስታነሳ እንደነበረው በተለይ ደግሞ የህፃናት የእናቶችን አጠቃላይ ደግሞ የወጣቶችን የጤና ስርዓት ለማዘመን እንደ ሀገር በርካታ ስራዎች እየተሰሩ ነው የሚገኙት። በተለይ ደግሞ የእናቶች ሞት ለመቀነስ በርብርብ በርካታ ስራዎች ተሰርተዋል። ነገር ግን እነዚህ ስራዎች አሁንም በቂ ናቸው ማለት አያስችልም። እነዚህ ስራዎች በተለይ የጤና ስርዓቱን ለማዘመን በርካታ ስራዎች እንደሚያስፈልጉ ተደጋግሞ ይነሳል። አጠቃላይ የጤናው ዘርፍ እንቅስቃሴ ምን ይመስላል? በተለይ ደግሞ የጤና ስርዓቱን ለማዘመን እየተሰሩ ያሉ ስራዎችስ ምንድናቸው? እንዲሁም ደግሞ የጤና ስርዓቱን የፋይናንስ ምንጭን ለማሳደግ የጤና ሚኒስቴር ከአጋር አካላቶች ጋር ውይይት አካሂዷል። በዚህ ውይይት በተለይ ደግሞ የህፃናት የእናቶችን ሞት ለመቀነስ እንዲሁም ደግሞ የጤና ስርዓቱን ለማዘመን ምን መስራት አለበት፣ አጋር አካላትስ ምን ሚና ምን ቁርጠኝነት መውሰድ አለባቸው በሚለው ላይ ነው እንግዲህ ምክክር የተካሄደው ማለት ነው። በዚህ ምክክር ላይ ደግሞ የጤና ሚኒስትር ዶክተር መቅደስ ዳባ ተገኝተው ነበረ። እንደ ሀገር በተለይ ደግሞ የህፃናት እንዲሁም ደግሞ የእናቶችን አጠቃላይ የወጣቶችን የጤና ስርዓት ለማዘመን በርካታ ስራዎች እየተሰሩ እንደሚገኝ አንስተዋል። ነገር ግን በተለይ ደግሞ የእናቶች ሞት ለመቀነስ ካለው አጠቃላይ የጤና ስርዓት አንጻር ሲታይ በርካታ ስራዎች ያስፈልጋሉ። መንግስት የራሱን ቁርጠኝነት ወስዶ እየሰራ ቢሆንም አጋር አካላት የራሳቸውን ሚና መውሰድ እንዳለባቸው አንስተዋል ማለት ነው። በተለይ ደግሞ የግሉ ዘርፍ እንዲሁም ደግሞ የሲቪክ ማህበራት አጠቃላይ ደግሞ የሚመለከታቸው አጋር አካላት በዚህ የጤናውን ዘርፍ የፋይናንስ ምንጭ ለማሳደግ የራሳቸውን ቁርጠኝነት መውሰድ እንዳለባቸው በዚህ መድረክ ላይ አንስተዋል ማለት ነው። አጠቃላይ የጤና ስርዓቱን ለማዘመን የፋይናንስ ምንጭን ማሳደግ አስፈላጊ ነው። የፋይናንስ ምንጭ ደግሞ ለማሳደግ አጋር አካላት ቀደም ብዬ እንዳነሳሁት የሲቪክ ማህበራት እንዲሁም ደግሞ የሚመለከታቸው አካላት የራሳቸውን ቁርጠኝነት መውሰድ እንዳለባቸው በዚህ መድረክ ላይ የጤና ሚኒስትሯ ዶክተር መቅደስ ዳባ አንስተዋል ማለት ነው። እንደ አጠቃላይ ግን በተለይ የሲቪክ ማህበራት እንዲሁም ደግሞ የጤናው ሴክተር ላይ ያሉ አጋር አካላት በተለይ ደግሞ የጤናውን ስርዓት ለማዘመን የራሳቸውን ሚና መውሰድ እንደሚገባቸው ነው የተነገረው። ይህ መድረክ አጠቃላይ የጤና ሚኒስቴር የሰራቸው ስራዎች ምን ይመስላሉ፣ እንዲሁም ደግሞ በ2030 አሳካቸዋለሁ ብሎ ያስቀመጣቸው ግቦችስ እየሰራቸው ያሉ ስራዎች ምንድናቸው የሚለውን ሪፖርት አቅርቧል። እንግዲህ እነዚህ አጋር አካላት ደግሞ የጤና ሚኒስቴርን እንቅስቃሴ ስራ ተመልክተው የራሳቸውን ፊድባክ ወይም ደግሞ ግብረ መልስ ሰጥተዋል። በርካታ ስራዎች እየተሰሩ ነው። ነገር ግን የጤና ስርዓቱን ለማዘመን የፋይናንስ ምንጭን ማጎልበት ትልቅ ትኩረት የሚሰጠው ጉዳይ እንደሆነ ነው በዚህ መድረክ ላይ የተነሳው ማለት ነው። ቀደም ብዬ እንዳነሳሁት የእናቶችን የህፃናትን አጠቃላይ የጤና ስርዓት ለማዘመን ደግሞ እነዚሁ አጋር አካላት ከጤና ሚኒስቴር ጋር በቅንጅት መስራት እንደሚገባቸው ነው በዚህ መድረክ ላይ የተነሳው ማለት ነው። ሀገራችን ብቻ ሳይሆን አጠቃላይ የአህጉሪቱን የጤና ስርዓት ለማዘመን አጋር አካላት የራሳቸው ሚና አላቸው። ሚናቸውን መወጣት እንዳለባቸው ነው የተነሳው ማለት ነው። አጠቃላይ ይህ መድረክ በአመት 2 ጊዜ ነው የሚካሄደው። ይህ ጉባኤ የመጀመሪያው ነው። እንግዲህ ቀጣይ ደግሞ በተለይ ደግሞ የተሰሩ ስራዎች ምንድናቸው የሚለውን የሚነሳበት ነው። ጠቅለል ብሎ ሲደረግ ግን በተለይ የፋይናንስ ምንጭ ላይ ተጠያቂነትን ለማስፈን እንዲሁም ደግሞ ገለልተኝነትን አጠቃላይ ኦዲት የሚደረግበት አንድ በጀት
አንድ ሪፖርት አንድ ስራ በሚል ተቀናጅቶ ከአጋር አካላት ጋር የጤና ሚኒስቴር የሚሰራበት መድረክ ነው። በተለይ ደግሞ ቀጣይ ስራዎቹ የጤና ስርዓትን ለማዘመን እንዲሁም ደግሞ የፋይናንስ ምንጭን ለማጎልበት ከአጋር አካላት ጋር በቅንጅት እንደሚሰራ የ2030 ደግሞ አሳካቸዋለሁ ብሎ ያስቀመጣቸው ግቦች በምን አይነት መንገድ እየተሰሩ እንዳለ ደግሞ የፈተሸበት መድረክ እንደሆነ ነው እየተገለጸው ማለት ነው። በአጠቃላይ ግን የጤና ስርዓቱን ለማዘመን የጤና ተቋማትን የግብአቶችን የተሟላ ለማድረግ ከተሽከርካሪ ጀምሮ በተለይ ደግሞ የእናቶችን ሞት ለመቀነስ በርካታ ስራዎች እንደሚያስፈልጉ ነው እየተነገረው ማለት ነው። ካለን ሰዓት አንጻር መረጃ ይህን ይመስላል። በረከት ዙፋን፣ ለአጋራሽን መረጃ እጅግ አድርጌ ነው የማመሰግነው። መልካም ቀን ይሁንልሽ።